አብሯት ባይተኛ ከፍቅር ጋር እንኳን ከፍቅር ጋር አብሮ መገኘቱ ለነገ ዋስትናው አይደለም። በነገራችን ላይ ሩታ ያንን ስለምታቅ ነው ዛሬ ዝም ብላው ነገ ሴት ጎትቶ ይዞን ሊመጣ እንደሚችል ስላወቀች ነው እንደዛ አልሰማህም ብላ ነፍሱን ስታስጨንቀው የነበረው። ከፍቅር ጋር ምንም ባይፈጠር እንኳን ፍቅርን የሚሸኝበት ከፍቅር ጋር እንዲገናኝ የሚያደርገው ከመኪናዎች ጀምሮ እንግዲህ እኔ እንጃ መኪና ውስጥ ያለው ነገር ብቻ መኪና ውስጥ የተፈጠረው ነገር ከበቂ በላይ ነው። እንግዲህ ደግሞ እሱን ምን አይነት ምክንያት አምጥታችሁ ምን አይነት ሰበብ አምጥታችሁ እንደምታስረዱ እኔ እንጃ። ከዛ በኋላ እኔ ሁልጊዜም በአንተ በኩል ነው ክፍተት የሚገኘው አይደለ? ሲጀመር ከሰው ከአመት ዓመት አይሻሻልም እንዴ? ከአመት ዓመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከአመት ዓመት ሁልጊዜም ጥፋቶችን መደጋገም ነው የምታውቀው። ኧረ ወይኔ! ኧረ ንግግር ቆይ የእውነቴን ነው የምልህ ሴት ልጅ ነኝ አይደል? እኔ ነኝ በገዛ ቆንጨሬ ያረዱኝ። ከዛ በኋላ እኔ ሁልጊዜም በአንተ በኩል ነው ክፍተት የሚገኘው አይደለ? ሲጀመር ከሰው ከአመት ዓመት አይሻሻልም እንዴ? ከአመት ዓመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከአመት ዓመት ሁልጊዜም ከዚህ በላይ እንግዲህ ውርደት የለም። ከአመት ዓመት መታወቂያ እንኳን ይታደሳል። አብርሃም አረ ሄርሜላ የዛሬ ሄርሜላ ተመችታኛለች። በቃ ነገሩ ከሩታ ጋር መዋልና ከሩታ ጋር የሆነ እኮ አብሮ መስራት እንደዚህ ነው። በቃ አያችሁ፣ ቆንጆ ጎበዝ ተናጋሪ ነው ያደርጋችሁ። አብርሃም ጋር ሆነሽ ካገኘሽው ይልቅ ከሩታ ጋር ተጣልተሽ ያገኘሽው ነገር ይጣቅሞሻል። በነገራችን ላይ ይሄው አሁን ቆንጆ ነገር እያወራሽ ነው። አይሽ መታወቂያም ይታደሳል፣ ደስ ይላል። አንድ ወንድ ፍቅረኛው ላይ ሴት መደረብ እንደፈለገ መሆን ሴት መቀያየሩ በቃ እንደ ጥፋት እንጂ ሌላ ምንም አንቺን የሚጎዳ ምናምን ስላልመታሽ በቃ አንቺን ስላልጎዳሽ ምናምን ነገር ማለት መጎዳት ቀረ ማለት ነው። ሴቶች በቃ እንደዛ ነው። እኛ ዝም ብለን ነው እንደምንጮህ። ለዛ ነው ለካ አብርሃምና ሄርሜላ አይለያዩ ምናምን የምትሉት። በቃ ምንም ወንዱ እንደፈለገ ሄዶ እዛ ተጋድሞ መምጣት ይችላል ነው በቃ። አሁን እኮ ወሬው እኮ እንደዛ ነው። ዝም ብላችሁ ነው እዚህ ጋር የምትከራከሩት ምናምን ኃይለኛ የምትጫወቱት እንጂ ወሬያችሁ እንደዛ ነው። ሩታ ለካ ያለ ምክንያት አይደለም እንደዛ የምትሆነው። አጅሬ የለመዳት አለ ለካ የምትፈልጋት ሴት አለች ለካ። መሆን የምትፈልገው ህይወት ስላለ ነው። ሩታ እሱን ስላልፈቀደችልን ነው ለካ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አደራችሁን ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ይመቻችሁ። እንዴት ነው? ሰላም ነው? ዳኒ ምን ፈልጋችሁ ነው? ሄርሜላ አለሽ ግን ለምንድን ነው የመጣኸው? ነው ቅድሚያ ሄርሜላ እንዴት ልናወራ የምትፈልገው ነገር ስላለ አይበቃም? እስካሁን ሄርሜላ ስታንገላታበት የነበረው ማለት እኔ በጣም የሚገርመኝ ምንድነው ቺት የተደረገባት ወይም ደግሞ እየተቀለደባት ካለችው ሄርሜላ በላይ የወንድሟን ያክል እሷ ምንም አልከነከናትም። በነገራችን ላይ ሲሪየስ የምሬ ነው የምላችሁ። ለምን እንደምላችሁ አሁን ሲገባ ታዩታላችሁ። እንዴት ብላ አብርሃምን ሰላም ብላ እንደምታቅፎ ታያላችሁ። እንኳን ቺት የተደረገባት ሰው ልትመስል ቀርቶ እንኳን አብርሃም የቀለደባት አይነት ሴት ልትመስል ቀርቶ እኔ እንጃ ምንም ያልመሰላት ሴት ነው የምትመስለው። በኋላ ላይ ምናምን ነገር ጓገጭ ልትል ትችላለች፣ ግን ያደረገባት ነገር ቀላል እንዳልሆነ የምታውቁት አሁን ወንድሟ እያደረገ ያለውን ነገር አይታችሁ መረዳት ትችላላችሁ። በነገራችን ላይ እኛ ወንዶች በደንብ አድርገን እንተዋወቃለን። ወንድሟ ስለሆነ ብቻ አይደለም። አብርሃም ይህን ነገር ደጋግሞ ማድረጉና አሁንም እህቱን እንደ ጅል እንደ ሞኝ እየቆጠረ ባደረገው ነገር ከማፈር ይልቅ አይኑን በጨው አጥቦ ቀጥታ መጥቶ ስለ ጉዳዩ ማስረዳትን የፈለገ ደፋር ነው። በነገራችን ላይ አብርሃም እኔ እንደዚህ አይነት ደፋር አይቻላቅ። ይሄ እኮ አንገት የሚያስደፋ እንጂ መተን የምናስረዳው ጉዳይ አይደለም አይደለ? ሄርሜላ አብራ ኖራ ከሷ እኔ እንጃ የተለየ ነገር ከፍቅር የምታገኘው ምንም ነገር የለም። ሄርሜላ ጋር አተ ፍቅር ጋር ያገኘኸው እኔ እንጃ ምን የተለየ ነገር ሊኖር እንደሚችል አላውቅም። እንክብካቤ አይደለም ወይ ፍቅር አይደለም ከፍቅር ጋር የሚያገናኛቸው አይደለ? በቃ ሴክሹዋል ጉዳይ ነው። በቃ ለጊዜያዊ ደስታ ነው ሄርሜላ እያለች ወደ ፍቅር እንድትሄድ ያደረገ። ይሄ እኮ አንገት የሚያስደፋ ጉዳይ ነው። በነገራችን ላይ የሆነ እኔ እንጃ ከሴክስ ውጭ ያጎደለችብህ ነገር ሊኖር ይችላል። ሄርሜላ የጠበካትን ወይም የጠበቀውን አይነት ግንኙነት አልሆንልህ ብሎ ሊሆን ይችላል ከሄርሜላ ጋር በሴክስ ጉዳይ። እኔ እንጃ ይሄ ሼም ነው። የምሬን ነው የምልህ ሼም ነው። በቃ እሷ እዚህ ጋር ቁጭ ብላ ምናምን ነገር ተነስተ ገና 8 ወር ምናምን ቢሆናችሁ ነው አይደለ? 5 ወር እሱንም ደና የሆነ ግንኙነትም አልኖራችሁም። የጥል ጭቅጭቅ ሁሉ ጊዜ የሆነ በቃ የሚያስጠላ ጊዜን ያሳለፋችሁት አንተና ሄርሜላ። ምንም ይሄን ያክል ደስ የሚያስብል እንደው ያዝልቃችሁም የሚያስብል አይደለም። ግራ የሚያጋባ ነው። ብዙዎች የሆነ እኔ እንጃ ምንም ተጨባጭ ነገር ያላገኙበት ፍቅር ይሁን ምን ይሁን ጅልነት ይሁን ሞኝነት ይሁን ምንም የሆነ ግልጽ የሆነ ሪሌሽን አይደለም ያንተና የሄርሜላ ግንኙነት።
ግን ደግሞ የፈለገ ነገር ቢሆን ሪስፔክት የሚባል ነገር አለ። በቃ ትክክለኛ የሆነ ግንኙነትን ባይኖራችሁ አንተና ሄርሜላ መካከል በቃ ደስ የማይል ነገር ቢኖርም ግን ደግሞ አንዳንዴ ለሴት ልጅ ሪስፔክት ሊኖር ይገባል። የግዴታ ፍቅርን ድሮ ታውቃታለህ ወይም የድሮ ኤክስ ናትና ከፍቅር ጋር የፈለግከውን ለማድረግ ሄርሜላን አስቀምጠህ እሷ ጋር ሄደህ እንደገና እንደዛ መሆን በጣም ነው የሚያስጠላው። በጣም ሼም ነው። በቃ ይሄ በጣም የሚደብር ነገር ነው። በጣም የገረመኝ የወንድሟን ያክል ሄርሜላ እንደዚህ ያልሆነችም። እሱን ታዩታላችሁ። ደህና ነሽ? ደህና ነኝ። ሰላም አትይኝ? እንዴት ነሽ? ደህና ነህ? አለሁ እግዚአብሔር ይመስገን። አለሁ። አይ በቃችሁ ነው ወደዚህ እውነት ነው። በነገራችን ላይ አሁን ቺት ያደረገብኝ የምትዩን ወንድ ይሄ እኮ በጣም እኔ እንጃ ሴቶች በጣም ሊጎዳችሁ ከሚችል ነገር አንዱ አይደል ይሄ። በቃ ማለት እኔ እንጃ ከዛ ሰው ጋር ፍቅረኛ ወይም ባሌ ከምትዩ ሰው ጋር ሊያለያይሽ የሚችል ይቅርታ እንኳን ብታደርግለት አብረሽው እንድትቀጥይ ላያደርግሽ የሚችል ነገር ከአንድም ሁለቴ ደጋግሞ ያደረገብሽ ሰውን በዚህ ደረጃ ደስተኛ ሆነሽ ማቀፍ ምናምን የትም እንደማትሄጂ በውሳኔሽ እንደማትጸኝ ምንም እንደማታመጪ ማመልከቻ ነው። በነገራችን ላይ በቃ ለዛ ነው ብዙ ሰዎች ምንም እንደማታመጪ አብርሃምም ይሄን ስለሚያቅ ነው እንደዚህ የሚጫወትብሽ። ሩታ የዚህን ያክል ፊት አልሰጠችውም ታውቂያለሽ። ከነፃነት ጋር ከሩታ ነፃነት መታ የተጣሉት ለምን እንዲያረግ ለምን እንድትናገር የድሮ ታሪክ የድሮ ምናምን ብትሆን እዚህ ጋር መታ የመናገር መብት የላትም ብላ ነው ጉሮሮውን የያዘችው። በነገራችን ላይ አንቺ ያን ያክል ማድረግ አልቻልሽም። ምክንያቱም ያን ብታደርጊ የተሸነፍሽ ይመስልሻል። የሆነ ሩታ ያሸነፈችሽ የሆነ በቃ አብርሃም የወሰደችብሽ ምናምን ነው የሚመስልሽ እንዴ? ክብር የሚባል ነገር አለ፣ ሴትነት የሚባል ነገር አለ። የፈለግሽው ከአብርሃም ጋር አስሬ ለመጋደም የሆነ ነገር ለመሆን ምናምን አይደለ? መቼም የሆነ ባል ይሆነኛል ትዳር ይሆነኛል ነው አይደለ? ታዲያ እንደዛ አይነት የተከበረ ህይወት ውስጥ መግባት ፈልገሽ ከሆነ ከማያከብርሽ ለአንቺ ምንም ቦታ ከሌለው ሰው ጋር ደጋግሞ ሴት በላይሽ ላይ ከሚደርብብሽ ወንድ ጋር እንዴት ነው አብረሽ የምትሆኝ? ሩታ አርግዛለት ወልዳለት እኮ ያ ሁሉ ጊዜ አብራ ሆና ይሄንን ያክል ፋታ አልሰጠችውም ወይም ደግሞ የሆነ እንደዚህ አልተቀለሰለሰችለትም። የእሷን ያክል እንኳን ለምንድን ነው መሆን ያቃተሽ አንቺ? እሷ እኮ ክብር በልጦባት እኮ ነው። ሳታፈቅረው ቀርታ እኮ አይደለም። እርጉዝ ነበረች እኮ። እንድትለማመጠው ሊያደርጋት የሚችል ብዙ ነገር እኮ ብዙ ምክንያቶች ነበራት እኮ። ብዙ ነገሮችን የተወችለት ባሏ ነው እኮ። ግን ከክብር ስለማይበልጥ ነው። ዛሬ ዝም ያለችው ባሏ ነገ ከዛ የከፋ ነገር ሊያደርግ እንደሚችል ታውቃለች። ነገ ሊደበድባት ይችላል። ነገ ብዙ ነገር ሊያደርጋት ይችላል። በጣም ብዙ አቢዩዝ ሊያደርስባት ይችላል። ይሄንን ስለምታቅ ነው ዛሬ ዝም የተባለ ሰውዬ በእንቁላሉ ጊዜ የሚባለው ለዛ አይደል እንዴ? ዛሬ በትንሹ ያላስቆምሽው ሰው ነገ አጠገቢ ሴት አምጥቶ ሊያስተኛ ይችላል። ያንቺ ምጣ ፈንታ ከዛ አያመልጥም። በነገራችን ላይ ቆራጥነትሽን በክብርሽ የማትደራደሪ ሴት መሆንሽን ተራ ሴት አለመሆንሽን ማሳየት ሲጠበቅብሽ የሆነ ሄደሽ እቅፍ እንዲመለጣጠፍ እስከ መች ነው አንቺ ቆራጥ የሆነ የአቋም ሰው የምትሆኙ? ሄርሜላ እኔ እኮ ምጫነሽ እኮ በቃ ይሄ ነገር ስለማይሆንሽ እኮ ነው። ከዚህ ነገር ውስጥ እንድትወጪ ስለፈለኩኝ ነው። በነገራችን ላይ እንደዚህ ምቆጣሽ እንደዚህ ምናገርሽ ነገ እንደምታመሰግኝኝ አውቃለሁ። ነገ ሲቆጡኝ ወይም ሲሰድቡኝ የነበሩ ሰዎች እውነታቸውን ነበር ታያለሽ። በቀደምም ሲነገረኝ ስመከር አልሰማ ብዬ ብለሻል። ከዚህ ባሰ ነገር ደግሞ ያጋጥመሻል። አሁንም ክብርሽን የማታስጠብቂ ከሆነ እሺ አዳምጠኝ። በመጀመሪያ ቤት ድረስ መምጣት አይጠበቅብህ። ምክንያቱም ስልክ ስትደውልልኝ ያላነሳሁት በምክንያት ነው፣ ላውራ ካልፈለኩ። ስለዚህ በቃ ውጡልኝ። አንደኛ ወንድሜንም አትረብሸው፣ የራሳችን ጊዜ ማሳለፍ ስለምንፈልግ ነው። በነገራችን ላይ እቺን መኩራራት ለማውራት ምናምን ከፈለግሽ እዛው በር ላይ መመለስ ትችያለሽ። እዛው ዘግተሽ በቃ አይነ ላይ አልፈልግም ብለሽ አሁን የተናገርሽውን ቃል ተናገረሽ ማባረር ትችያለሽ። አውቀሽ ሰው ምን ይለኛል ወይም ምናምን ለማለት ካልሆነ በስተቀር አሁንም ግን ከሁኔታሽ ከአክሽንሽ ምንም የመቁረጥ ወይም ደግሞ ብቻ እኔ እንጃ የሆነ ይቅርታ ለማድረግ የተዘጋጀሽ ሰው ነው የምትመስዪው። እሱም ደግሞ የተሰማውን ነገርና አይታችሁ ደግሞ በራሳችሁ መፍረድ ያለባችሁ ነገር አለ ብዬ አስባለሁ። እና ነገሮች ሆት ከመሆናችን በፊት አንዴ መረጋጋት ከቻልክ እኔ ግን አሁን እነ ዳኒ ምናምን በአብርሃም ዙሪያ ያሉ ሰዎች እህታችሁ ላይ ቢሆን ይሄን ያደረገው ታረቂው፣ ተረጂው፣ ይቅር በዩ እንደዚህ በዩ እያላችሁ ታስማሙ ነበረ? ጓደኛችሁ ስለሆነ እንጂ ስለሷ ተጨንቃችሁ አይደለም። እህታችሁ ብትሆን የቅርብ ጓደኛ ከራሱ የሆነ ቤስት ጓደኛ ብትሆን ምናምን ነገር ምን ልታደርግ እንደምችል እናውቃለን። ወንድሟ እኮ ብዙ ጊዜ ሊያስታርቃቸው ምን ሲል የሞከረ ሰው ወይም ደግሞ በእነሱ ሪሌሽን ደስተኛ የነበረ ሰው ነው። አሁን አብርሃም ያደረገው ነገር ግን ለእህቱ የሚገባ ስላልሆነ ነው አይደለ እንደዚህ የሆነበት ያለው። አንተ ያ ወንድሟ የተሰማትን ስሜት ያልተሰማ ወንድሟ ስላልሆንክ ነው። ምንም ያንተ ይወስላል ነው አንተን የሚነካ ነገር ስለሌለ ነው። በነገራችን ላይ ይሄ በጣም ተራ ጉዳይ አይደለም። አብሯት ባይተኛ ከፍቅር ጋር አብሮ መገኘቱ ለነገ ዋስትናው አይደለም። በነገራችን ላይ ሩታ ያንን ስለምታቅ ነው ዛሬ ዝም ብላው ነገ ሴት ጎትቶ ይዞን ሊመጣ እንደሚችል ስላወቀች ነው እንደዛ አልሰማህም ብላ ነፍሱን ስታስጨንቀው የነበረው። ከፍቅር ጋር ምንም ባይፈጠር እንኳን ፍቅርን የሚሸኝበት
ከፍቅር ጋር እንዲገናኝ የሚያደርገው ከመኪናዎች ጀምሮ እንግዲህ እኔ እንጃ መኪና ውስጥ ያለው ነገር ብቻ መኪና ውስጥ የተፈጠረው ነገር ከበቂ በላይ ነው። እንግዲህ ደግሞ እሱን ምን አይነት ምክንያት አምጥታችሁ ምን አይነት ሰበብ አምጥታችሁ እንደምታስረዱ ሄርሜላን ብሎ ከዚህ በፊት ደግሞ ያደረገዋትን ነገሮች እንዳለ ታውቃላችሁ። አንተ መቼም የእሱን ሀሳብ ደግፈ አብርሃም እዚህ ጋር መልከስከሱን እያበረታታሁ ነው መቼም ይገባል። አሁን በትክክል በነገራችን ላይ እውነቱን ነው። አንደኛ ደጋግሞ ነው ይሄን ነገር ሲያደርግ የነበረው፣ ሁለተኛ ደግሞ ያኔ ቀለበት እንኳን አድርጎላት እንደዛ ብዙ ነገር ከሱ ስትጠብቅ የነበረችን ሴት እንደዛ አንቋሾ እጂ ከዚህ አልፈልግሽም ምናምን ብሎ ልጅቷን እንደዛ ሲያዋርዳት ነበር ከሱ መራቅ የነበረባት ከሱ ህይወት ውስጥ መውጣት የነበረባት። ሲሪየስ የምሬን ነው የምላችሁ። አሁን ያልኩትን ነገር ነው ደግሞ ወንድሟ የደገመው። በነገራችን ላይ የእሷ መዋረድ እሷ ላይ ያደረገው ነገር ምንም አይደለም። ትረዳው እንደ እውነቱ ከሆነ እኮ በምትችለው አቅም እኮ አብርሃምን ተረድተዋለች። በነገራችን ላይ ሲሰርባት ተረድተዋለች፣ ሲያንቋሽሻት ተረድተዋለች፣ በለዋ ላይ ሴት ሲደርብ ተረድተዋለች። ያው የተረዳችው ፍቅር ምናምን ኖሮ እንዳልሆነ በደንብ ያስታውቃል። እሱ ግልጽ የሆነ ነገር ነው በነገራችን ላይ። ምክንያቱም ሚስቱ የሆነችው ልጅ ያረገዘችለት ሩታ እንኳን እንደዚህ ሴት ደርቦባ ከሴት ጋር ተኝቶ ምናምን እኮ አይደለም። በቃ ትንሽዬ ሴት መጣ የማይሆን ንግግር በመናገሯ ከሱ ጋር የነበራት የድሮ ሪሌሽን ምናምን መጣ ማውራቷ እሱ ዝም ማለቱ ብቻ ሩታን እንዴት ነብር እንዳደረጋት አይታችኋል። ትክክለኛ ሴት ማለት እቺ ናት። ዛሬ ፊት የሰጠነው ዛሬ ዝም ያልነው ሰው ነው ነገ ህይወታችንን ወደማይሆን ነገር ውስጥ የሚከትብን። ትዳር ደግሞ በጣም ትኩረት የሚፈልግ ቀልድ የማይፈልግ ነው። በነገራችን ላይ ሁሉም ነገር ሳይገባሽ ቀርቶ አይደለም። ገባሽ? ትናንትናም ቢሆን እኔና ፍቅር ያደረግነው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሜ እና ያንን ነገር ቢያንስ እለቀዋለሁ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች ነው። ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛት ኖርማል ነው። ሄርሜ ምንም ማውቀው ታሪክ አልነበረም በጊዜ። በነገራችን ላይ ፎቶ ያነሳች አንተ እዛው ተኝተህ ራቁቷን እሷ የሌለችበት ምናምን ከሆነ እኮ ምንም እኮ ማስረጃ እኮ ነው ለአንተ ራሱ ወንጀል ነው ያ። በነገራችን ላይ አይሆንማ፣ ትክክል አይደለም ይሄ መውደቅ። እዛ ከእሷ ጋር መጋደም አንድ ነገር ሆኖ ሳለ ግን ደግሞ ዝም ብላ ራቁቷን እዛ ባለበት ምናምን አንተ ሳታውቅ ምናምን አንስታ ምናምን ከሆነ እንዴ መክሰስ እኮ ትችላለህ። በቃ ይሄ አግባብ አይደለም። የፈለገ ከፍቅር ጋር መተኛት ምን ማለት ወይም ሄርሜላ ለቺት ማድረግ ሊያስጠይቅ በሚገባው መንገድ ትጠየቅበታለህ እንጂ ከዛ ውጪ ያንተን ፎቶ የራቁት ፎቶ ቢለቀቅ ራሱ ምን የምናገኘው ነገር አለ? ምንም የሚጠቅመን ነገር የለም። የሰው ውርደት የሚያስደስተን ሰው አይደለንም። በነገራችን ላይ የሰው ውርደት የሚያስደስተው ሰው ካለ እሱ ጤነኛ አይደለም። ሩታን አዋርዷታል፣ ጎርቷታል፣ እንደዚህ አድርጓታልና እሱም ዛሬ ይዋረድ፣ እሱም ዛሬ እንደዚህ ይሁን፣ እኔ እንደዛ የሚል አመለካከት የለኝም። የማንንም ውርደት የሚያስደስተኝ የማንንም መጎዳት የሚመቸኝ ወይም የሚያስደስተኝ ሰው አይደለሁም። እንደዛ አይነት አስተሳሰብ የለኝም። ነገ በኔ ስለሆነ ማለት ነው። እኛ እዚህ ጋር የምንፈልገው እነዚህ ልጆች አሁን ካሉበት ወይም ከጀመሩበት መንገድ ወጥተው ሰላማዊ ወደሆነ ህይወታቸው እንዲመለሱና በቃ ከዚህ የማይረባ ስራቸው እንዲላቀቁ ነው። በቃ ሌላ ምክንያት የለንም። ሩታን ስለጎዳት፣ ሩታን ስላሳዘናት፣ የሆነ ነገር ስላደረጋባት፣ በቃ እሷ ብዙ በደል ስለደረሰባት ዛሬ አብርሃም ይበደል እሱ የሚሰቃይ ኖ። የሰው ስቃይ ምን ያደርግልናል? የሰው ስቃይ መፍትሄ አምጥቶ አያውቅም። ከዚህ በላይ አብርሃም እንዴት ይሰቃይ? በነገራችን ላይ ከዚህ በላይ እንዴት ይሁን? ከዚህ በላይ እንዴት ይዋረድ? በነገራችን ላይ እንዴ እንደ አብርሃም የተዋረደ ሰው አለ እንዴ? ሲሪየስ የምሬን ነው የምላቸው። እንደ አብርሃም የተዋረደ ሰው የለም። በነገራችን ላይ እንደ አብርሃም ያወራውና ኑሮ የተደባለቀበት ሰው የለም። በነገራችን ላይ ብዙ ሰዎች እሱ እኮ የዋ ነው ለሰዎች እኮ እንዲያርጓ ሰዎች ረድቷል ምናምን፣ እሱን ማን ካደ? አሁን እያደረገ ያለው ነገር ግን ምንም የሚጠቅመው አይደለም። ይባሱን እሱን እኮ የሚጎዳው ነገር ነው። ተው ነው ይሄን ነገር በቃ ከዚህ ነገር ውስጥ ተላቀቅ ነው። እስኪ የሆነ ነገር አድርግ። በቃ እስኪ ለራስህ ጊዜ ስጥና ራስህን ተመልከተው እኮ ነው በቃ እኛም ጮት እሱ ነው። ከዛ በኋላ እኔ ሁልጊዜም በአንተ በኩል ነው ክፍተት የሚገኘው አይደለ? ሲጀመር ሰው ከዓመት ዓመት አይሻሻልም እንዴ? ከዓመት ዓመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከዓመት ዓመት ሁልጊዜም ጥፋቶችን መደጋገም ነው የምታውቀው። ኧረ ወይኔ! ኧረ ንግግር ቆይ፣ የእውነቴን ነው የምልህ። ሴት ልጅ ነኝ አይደል? እኔ ነኝ በገዛ ቆንጨሬ ያረዱኝ። ከዛ በኋላ እኔ ሁልጊዜም በአንተ በኩል ነው ክፍተት የሚገኘው አይደለ? ሲጀመር ሰው ከዓመት ዓመት አይሻሻልም እንዴ? ከዓመት ዓመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከዓመት ዓመት ሁልጊዜም ከዚህ በላይ እንግዲህ ውርደት የለም። ከዓመት ዓመት መታወቂያ እንኳን ይታደሳል። አብርሃም አረ ሄርሜላ የዛሬ ሄርሜላ ተመችታኛለች። በቃ ነገሩ ከሩታ ጋር መዋልና ከሩታ ጋር የሆነ እኮ አብሮ መስራት እንደዚህ ነው። በቃ አያችሁ፣ ቆንጆ ጎበዝ ተናጋሪ ነው የሚያደርጋችሁ። አብርሃም ጋር ሆነሽ ካገኘሽው ይልቅ ከሩታ ጋር ተጣልተሽ ያገኘሽው ነገር ይጠቅሞሻል። በነገራችን ላይ ይኸው አሁን ቆንጆ ነገር እያወራሽ ነው። አየሽ፣ መታወቂያ ይታደሳል። ደስ ይላል። የሆንኩበት ምክንያት ይህንን ነገር ካላደረግ እኔም ፎቶ ለቃለሁ። ሰው ጋር ነው ያለው ቪዲዮ እና ፎቶ ሰው ጋር ነው ያለው። ሰዎች እንዲለቁት ነው ማድረግ ነው። ታዲያ ለምን በህግ አልጠይቃትም? አንተ ፍቅር
የእውነት ፎቶ ይዛብህ ከሆነ እስቲ ልመንክ። እሺ እውነት ፎቶ ይዛብህ አንተን አስተኝታ ፎቶ ይዛብህ ከሆነ ለምን በቃ ጠይቃትም። ያለ ፍቃዴ ፎቶ አንስታኛለች ያለ ፍቃዴ። በነገራችን ላይ አንቺ ምን አገባች? እሱ እኮ አብሯት ከተጋደመ በኋላ እዛ ራቁቱን ምናምን አግኝታ ነው ፎቶ እኮ አብሯት ከተጋደመ ምናምን በኋላ ነው ፎቶ ያነሳችሁ እኮ እንዴ። አንቺ ራሱ ምንድነው ቆመሽ የምትሰሚው? ቆይ እሺ ልረዳ ምናምን ምንድነው የምትረጂው እንዴ? እኔ ማለት እቺ ልጅ ራሱ እኔ ጤነኛ እየመሰለችኝ አይደለም። ሲሪየስ የምሬን ነው የምላችሁ። ግዴታ አይደለም ፍቅረኛ መያዝ፣ ግዴታ አይደለም እኮ ማግባት። በነገራችን ላይ ለሚያከብራችሁ ቦታ ለሚሰጣችሁ ለእኔ እንጃ ለሚያኖርሽ በቃ ለሚንከባከብሽ ባል ሊሆንሽ የሚችል ወንድም ጓደኛ ሊሆንሽ ለሚችል ሰው ነው በነገራችን ላይ ሚስት መሆን ያለብሽ እንጂ እንደዚህ እየቀለደብሽ እንደፈለገ ለሚሆንብሽ ለአንቺ ክብር እንዲህ ቅንጣት ያክል ከማይጨነቅ ሰው ጋር ትዳር ግቢ ወይም ሪሌሽን ውስጥ ፍቅር ውስጥ ግቢ የሚልሽ የለም። ግዴታ አይደለም። ከአንዳንድ ሪሌሽን እና ትዳር ብቸኝነት በምንጣህሙ ምን እዳ አለባቸው? እኔ እኮ ግራ እየገባኝ ያለው ይሄ ነው። እኔ ለአብርሃም አይደለም ለሄርሜላ ለሩታ እንኳን የሚሆን ሰው እኮ አይደለም። እስኪ እኔ ንገሩኝ እስኪ ምኑ ነው እስኪ አብርሃም ለአንዲት ሴት ባል መሆን ይችላል የሚያስብል ኳሊቲው ምንድን ነው? እስኪ ንገሩኝ። እንዲህ ነው እንደ ወንድ ልጅ ፍቅረኛ የሚሆነው? እንዲህ ነው እንደ ለሰው ወንድ ልጅ ለሴት ባል የሚሆነው? እንደዚህ የሆነ ነገሮችን አድርጋኛለች። እኔ ራሴን በማውቀው አንደበት አይደለም ከሰው ጋር የሆንኩት ብለህ ማንም እንዲቀድ ብለህ ትፈቅዳለህ? የእውነት እንደዚህ አይነት ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት? ለምን ቆፍጠን አትልም? አብርሃም ምኑን ቆፍጠን ይበል እንዴ? እምቢ ማለት እየቻለ አልፈልግም ብሎ መግፋት እየቻለ ሄዶ በቃ ታብታብ አድርጌ ምናምን ነገር ማንም አያውቅብኝም ምናምን ብሎ እሱ ያችን የስጋውን ደስታ አስፈጽሞ ላሽ ሊል ነበረ። ነገርየው ግን ወጥመድ ነበረ። ፍላጎቱ እኮ ነው። አሁንም ወጥመድ እኮ ተዘጋጅቶለት ምናምን እኮ አይደለም። ፍላጎቱ እኮ ነው። እድሌ ልጠቀም ብሎ እኮ ነው። በቃ የሆነ አረካባይነቱ ነው። እንግዲህ ብዙ ነገር ብንል ደስ ይለናል፣ ግን ምን ተናግረን ምንም ያመጣነው ነገር የለም። ግን በቃ የራሱ ችግር እንጂ የፍቅር እሱን ለማጥመድ ያደረገችው ምናምን ነገር አይደለም። እሱን ለማጥመድ እንኳን ፍቅር አድርጋ ቢሆን ፍላጎቱን አቀርባለት ነው። በነገራችን ላይ የሚፈልገውን ሰጥታው ነው ያጠመደችው። አብርሃም እኮ በሚፈልገውና በሚወደው በቃ ድክመቱ በሆነበት ምን ድክመቱ ሱሱ በሆነበት ነገር ነው አሁንም እየተጠመደ ያለው። ችግሩ እኮ የራሱ እኮ ነው። ዛሬ ፍቅር ወደሱ ብትመጣም ነገ ወደ ሌላ ትጭሱ ማይሄድበት ምንም አይነት ምክንያት የለም። ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት? ለምን ቆፍጠን አትልም? አብርሃም በእኔ በኩል ብትሆኝ ትረጂ ነበር ነገሮች። ግን ደግሞ ሄርሜ እሺ እኔ ወደ ህግም አሁን ችግር የለውም እሄዳለሁ። መሄድ ወዳለብኝ ልክ እሄዳለሁ። ግን ነገሩን ቢያንስ አንቺ ተረጂኝ፣ ትንሽ ቀን ስጭኝ እስካስተካክለው ድረስ አስተካክለዋለሁ ሁሉም ነገር በራሴ መንገድ ማለት ነው። እኔ ግራ የገባኝ ነገር ምንድነው የምታስተካክለው? ፎቶ ልታስጠፋ ምን ልትል ትችላለህ ምናምን ነገር። እሷ ታዲያ አይመለከታትም እኮ ስለዛ ጉዳይ። እኔ እኮ ግራ የገባኝ ነገር ምንድነው ታዲያ ይሄን ማድረግ አሁን የምትለውን ነገር ማድረግ ለእሷ ምንድነው የሚጠቅማት እንዴ? እሷ ላይ እኮ ቺት ነው ያደረክባት። ምን እሱን ልታስረዳት ነው? እኔ እኮ ግራ የገባኝ ነገር አብርሃም ምንድነው ልታስረዳት ልትነግራት የፈለግከው እንዴ? ልታስረዳትና ልትነግራት የፈለግከው ነገር ቢኖር እኮ ይኸው እዚህ እኮ ማውራት ትችል ነበረ። መረጃ ቢኖር እንዳላደረክ ማረጋገጫ ቢኖር ይኸው እኮ እዚሁ ትናገር ነበረ። ምንድነው ልታስረዳት የምችለው? እንዴት ነው በቃ ከአንድ ሴት ጋር ፍቅረኛ እያለው አንድ ወንድ ልጅ ከአንድ ሴት ጋር ሄዶ ቺት ካረገ በኋላ ከተኛ በኋላ ሰክሮም ይሁን ተሸውዶም ይሁን ምንም ሆኖ ይሁን ምንድነው ከዛ በኋላ ምን ብሎ ነው የሚያስረዳው ነው? እኔ ግራ የገባኝ እሱ ነው። እሺ ፍቅርን በህግም ጠየቃት ምናምን ነገር ከዛ ከፍቅር ጋር ያለህን ጉዳይ ጨረስክ። በቃ ፎቶም ጠፍቶ ምንም ጠፍቶ በቃ ፍቅር ጋር ምንም ፋይል የለም። ከዛስ ምንድነው አንተ ያስጨነቀ እሷ ጋር የተያዘብህ ፋይል ፍቅር አንተን መሸወዷን ሳትፈልግ እንዳደረክ ከፍቅር ጋር ያንን ጉዳይ ምናምን ነገር እንድትረዳ ነው እንደፈለከው? ሄርሜላ ስንት ጉድ አለ ጎበዝ። ምንድን ነው ሰውየው እያለ ያለው? ገባኝ። ግን የአብርሃምን ብዙ ጊዜ እሱን ለመርዳት ሳስቀድም ሁልጊዜም እሱ ነው እያሳፈረኝ ያለው። የሆነ ስህተት እየሰራ አንተን እያሳፈርከኝ ያለው አብርሃም። አንደኛ ነገር እኔና አንቺ እንድንለያይ ነው ፍላጎታቸው እነሱ ማለት ነው። እኔና አንቺን አለያይተው እኔም ብቻኛ ማድረግ ነው የሚፈልጉት። ስለዚህ ይሄ ደግሞ ሆን ብለው አቀረቡበት ያለው ነገር አንተና እሷን ለማለያየት የሆነ ወሬ የሆነ ነገር በቃ እንዲህ ብሉ እያደረገ ነው እንዲህ ብሎሻል እሱ እንደዚህ አይነት ሰው ነው ምናምን በሚል መንገድ ቢሆን እሺ ይሁን እንላለን እኮ። አዎ ሊለያዩ ነው እንላለን እንዴ። እነሱ አንተን ከሄርሜላ ለመለያየት አልጋ ላይ ካስተኙ እግራቸውን ከፍተው በሰጡ ቁጥር እየሄድክ አንተ እየበላ እየመጣ እንዴ ምንድነው ማለት ምንድነው እያልከን ያለው አብርሃም? እኛ እኮ ይሁን እሺ ሊለያዩ ፈልጎ ነው እንበል እሺ። ታዲያ አንተ ባዘጋጁልህ እነሱ አንተን ሊለያዩ በፈለጉበት መንገድ ሄደ አንተ ያንን እነሱ የፈለጉትን ነገር እያረክላቸው፣ ያ እኮ የሚያሳየው እነሱ አንተን መለያየት ፈልገው ያንን ነገር ማድረጋቸው ሳይሆን እነሱ አንተን ለመለያየት ባቀረቡልህ መንገድ ሄደ በዛ መንገድ ውስጥ ገብተ በዛ መንገድ ውስጥ ወድቀ ያስገደደ ሰው የለ የሆንከው ነገር የለ። ያን ማድረግ ምንድነው በቃ ለሄርሜላ ምንም ቦታ የለህም ነው ምንም በቃ አንተ ፍላጎትህን ነው የሰጡ ነው እኮ። እኛ እኮ እያለን ያለ ነው ፍላጎትህን ስለሚያውቁ በፍላጎት መጡብህ። አንተ ደግሞ እምቢ ማለት የምትችለው ነገር አልነበረም። በቃ እሺ ብለህ አደረግከው።
እድሉ ልጠቀም ማንም አያውቅብኝም ስትል ነው የተጋልጠ የመጣው። አንዳንድ ነገሮች እኮ ወጥመድ ብቻም አይደሉም። አንዳንድ ጊዜ እኛም እንጋለጣለን። የዘራነውን አይደል የምናጭደው። እንደዚህ አደባባይ ላይ ያዋርደናል። ማንም አያውቅብንም ብለን ከጀርባ የምናደርጋቸው ነገሮች አንድ ቀን አደባባይ ይወጡና ሁሉም ሰው ያውቀዋል። በነገራችን ላይ ያ ነው በአንተ ህይወት ላይ የሚሆነ ያለው አብርሃም። ለዚህ አንተ እኮ ታጣፍቶኝ አይደለም አብርሃም፣ አንተም ግን በድርጊት አገዝካቸው አይደል? በድርጊት አገዝካቸው። ሀሳባቸው ልክ ነው። ይኸውልህ ተሳካላቸውም በል። በመጀመሪያ ደረጃ እነሱ ማግኘት አስፈላጊ አልነበረም አብርሃም፣ ትልቁ ጥፋት ማለት ነው። እኔ እኮ እነሱን አላገኘሁም። ፕሮግራም ቦታ ላይ እንደ ድንገት ነው ከፍቅር ጋር የተገናኘው። ከዛም በኋላ እየጠጣን ነበር አንድ ላይ፣ ብዙ ህዝብ ነበር የነበረው። እኔም በጠጡት ምን እንዳደረገችብኝ አላውቅም ፍቅር። በቃ ከዛም በኋላ እኔ ምንም የማውቀው ታሪክ የለም። እኔ ነቅቼ ሄርሜላን ያገኘሁት ቀን ነው ሁሉንም ነገር ያወቅኩት። ኧረ በጌታ ስም ጌታ ገለቴ ቁኖስ ያለ ጌታ ገለቶ ቂኖስ ያለ ኧረ አብርሃም ተው። መኪና ውስጥ ስትሳሳም የነበረው ቻው ስትላት እየሳክ ስታወራት የነበረው እንዴ ፀጉሯን ልታሰራ ስትሄድ ምግብ ስጋብዛት አልጋ ስትይዝ ምናምን እንዴት ራስህን ሳታቅ እንዴት ይሄን ሁሉ ልታደርግ ቻልክ? ኧረ እኔ ግራ ገባኝ። እኔ ምንድነው አብርሃም አሁንስ አበዛው። የምሬ ነው በጣም እየተንዛዛ ነው። በቃ በጣም የመጨረሻ ፈጣጣ ደረቅ እየሆንክ ነው። ይሄን ሁሉ ነገር እንዴት ነው ልታሳምነ የምትችለው? ሁልጊዜ መድኃኒት አድርጎብኝ ነው እንደዚህ አድርጎብኝ ነው። ተው እንጂ አብርሃም። እሺ አልጋ ቤትስ አንተ ፌንት በልተ ራስን ሳታቅ እንዴት ነው የአልጋ ቤቱ ሰው መታወቂያ መዝግቦ ምናምን ራሱን መቆጣጠር የማይችል ሰው አስገብቶ አልጋ የሚያስይዘው እንዴት? እስኪ ንገሪ። እዛው አልጋ ቤት ገብተ ራስን ስተ ቢሆን እሺ። አንተ ግን እዛው ከፕሮግራም ቦታ መጠጥ እየጠጣ ነበረ። መጠጥ ውስጥ የሆነ ነገር ከከተተችብህ በኋላ ሄርሜላ ስትመጣ ነው ያወቅከው ራስህን። ሲጀምር ደግሞ ሄርሜላ ሳትመጣ በፊት እኮ ከፍቅር ጋር እየተከራከርክ ነበር። እየተከራከርክ እያለ ነው በማግስቱ የለቀቃችሁት ቪዲዮ ላይ አይደል እንዴ ሄርሜላ መታ ከዛ በኋላ እንደገና ግብግብ የተፈጠረው። በቃ እመን። በቃ ለምንድነው ማታምነው? ትልቁ ችግራችን እኮ ስህተት መስራት አይደለም፣ ስህተትን አለማመናችን እኮ ነው። ሁልጊዜ ስህተትህን በሰው ማሳመን፣ በሰው ማላከክ ምንድነው ይሄ? በቃ እመን፣ አጥፍተሃል። በቃ ችግር ነው ይሄ። አንተ ሁልጊዜ የምትከሰስበት ወይም ደግሞ የአብርሃም ችግር ብሎ የሚነሳበት ድክመት ይሄ ነው። በቃ አስተካክል ይሄንን። በቃ አሁን እንደዚህም አደባባይ ያዋረደ በቃ እንደው ከዚህም ነገር ደንግጠ ራስን እንድታስተካክል ይሆናል። ምንም ጥቅም የለውም በመጀመሪያ ማለት ነው። ነገሮችን ማስተካከል ካለበት እዛው ነገሮችን አስተካክለ መምጣት ነው እንጂ ያለብህ ሄርሜላ አሁን ምትተተ ያልክ ነገሮችን አወሳስበህ ሄርሜላን ወደ ቀድሞ ማንነቷ ትመለሳለች ብለህ እናንተ ማለት እዛ ሄዶ አስተካክሎ ምን ብሎ ፍቅርንም ከሱ አሳስሮ ምንም ብሎ ከመጣ ትቀበሉታላችሁ ማለት ነው እንጂ ከፍቅር ጋር ሄዶ መተኛቱ ሳይሆን ፋይል መያዙ እሱ ላይ ምናምን እሱ ነው ያስጨነቃችሁ ማለት ነው እንጂ እሷ ላይ ቺት ማድረጉ ምናምን ኖርማል ነው ማለት ነው። ንግግርህ እንደዛ ነው የሚመስለው እንጂ አሁን ላይ መተህ እዚህ ጋር ትትህ ምናምን ስላልክ ምንም የምታመጣው ነገር የለም። እንደ ድሮ ትሆንልኛለች ምናምን ወደ ድሮ ትመለሳለች ብለህ አታስብ። መጀመሪያ እዛ የጀመርከውን ጨርስ፣ ከዛ ወደ ሄርሜላና ነው። እንዴት ነው ነገሩ ጎበዝ? ከዛን ሲቀጥል ደግሞ አንተ ነገሮቹን እንዳለ አስተካክለህ እንኳን ይሄ ነገር የነሱ ሁን ብለው ያሴሩትን ቢሆን ሄርሜላ ጋር በእንደዚህ አይነት መንገድ ከዚህ በኋላ አትቀጥልም። ገባ አይደለ? አንተ አሁንም ድጋሚ ከነሩታ ህይወትና በእንደዚህ አይነት መንገድ አትቀጥልም እኮ ማለት መንገድን አስተካክል ነው። ከናካቴው አትቀጥልም ነው። እህትህን የምትፈልጋት የምትወዳት ከሆነ ለእህትህ ክብር የምትጨነቅ ከሆነ እህትህ እኔ እንጃ በቃ እግዚአብሔር የሚከብርበት እሷም የምትከብርበት ቤተሰቦቿም የሚከበሩበት ቤተሰቦቿም እግዚአብሔርን የሚያመሰግኑበት አይነት ህይወት ትዳር እንዲኖራት ነው እንጂ ለእህትህ መመኘት ያለብህ ይሄ ወንድ ሄደ መጣ ምን አንተ የምትጎርሰው ነገር አለ? የምታገኘው ጥቅም አለ ከዚህ? አሁንም እኮ የሚመስለው ራስን አስተካክለ ምን ብለህ ተመልሰና አይነት ነገር ነው። መንገድህን አስተካክል ነው እንዴ? ምንድን ነው እያልክ ያለው? ግዴታ ነው እሷ ከሱ ጋር መሆን አለባት ማለት ነው። በቃ እኔ እንጃ። የሁላችሁም ህይወታችሁ ምናችሁ የተመሰረተው በአብርሃም ላይ ነው። አብርሃም እንደፈለገ ማድረጉ ሳይሆን ከአብርሃም የምታገኙት ነገር ይጎልብናል ነው። እንደዛ ነው ወሬያችሁ የሚመስለው። በነገራችን ላይ አሁንም ሰው ምን ይለናል የሚል አይነት ወሬ ነው እያወራችሁ ያላችሁት እንጂ ማድረጉ እዛ ጋር አብርሃም ከፍቅር ጋር ያደረገው ነገር በሄርሜላ ላይም እያደረገ ያለው ነገር ምንም ኖርማል ነው። እንደዛ ነው የሚመስለው። በነገራችን ላይ ይቅርታ ጠይቄ ይችላል። አንተ አጥፍተህ ይቅርታ ልጠይቅ እችላለሁ። ፍቅራችን እንዲቆይ ነገ የሆነ ቦታ ላይ እንደርሳለን በሚል ሀሳብ ግን ደግሞ እንደዚህ አይነት ጥፋቶችን ስታጠፍ ልብ ያሻክራል አብርሃም። እኔ ግን ግራ የገባኝ ነገር በቃ ጥፋት ኖርማል ጥፋት ሆነ ማለት ነው። ቼት ማድረግ አንድ ወንድ ፍቅረኛው ላይ ሴት መደረብ እንደፈለገ መሆን ሴት መቀያየሩ በቃ እንደ ጥፋት እንጂ ሌላ ምንም አንቺን የሚጎዳ ምናምን ስላልመታሽ በቃ አንቺን ስላልጎዳሽ ምናምን ነገር ማለት መጎዳት ቀረ ማለት ነው። ሴቶች በቃ እንደዛ ነው። እኛ ዝም ብለን ነው እንደምንጮህ። ለዛ ነው ለካ አብርሃምና ሄርሜላ አይለያዩ ምናምን የምትሉት። በቃ ምንም ወንዱ እንደፈለገ ሄዶ እዛ ተጋድሞ መምጣት ይችላል ነው በቃ። አሁን እኮ ወሬው እኮ እንደዛ ነው። ዝም ብላችሁ ነው እዚህ ጋር የምትከራከሩት ምናምን ኃይለኛ የምትጫወቱት እንጂ ወሬያችሁ እንደዛ ነው። ሩታ ለካ ያለ ምክንያት አይደለም እንደዛ የምትሆነው። አጅሬ የለመዳት አለ ለካ የምትፈልጋት ሴት አለች ለካ። መሆን የምትፈልገው ህይወት ስላለ ነው። ሩታ እሱን ስላልፈቀደችልህ ነው ለካ። ፍቅር ጋር ሂድና ማድረግ ያለብህን ነገሮች አንተ በቃ ማድረግ አለብኝ ብለህ የምታስባቸውን ነገሮች ሁሉ አድርግ።
እኔ በነገራችን ላይ በዛሬ ቪዲዮ የተረዳሁት ምንድነው አንተ ከፍቅር ጋር መተኛት ሳይሆን ራስን አለማስከበር፣ በቃ ፍቅርን ማድረግ ያለብን መክሰስም ካለብህ አለመክሰስ፣ ከእሷ ጋር ያለህን ጉዳይ አለመጨረስ፣ እሷ እንደፈለገች ስትጫወትብህ ዝም ማለት ነው እንጂ እኔ ላይ ቺት ማድረግህና እኔ ያለውልህ ከሌላ ሴት ጋር ሄደህ መጋደምህ ኖርማል ነው። በቃ እኔ የምመለከተው ይህንን በቃ አንድ ሰው እንዴት ነው ርቦት ውጭ እንደመብላት ነው ያየሁት። ስለዚህ ችግር የለውም እንደዚህ ፋይል ተይዞብህ ምናምን ነገር እየመጡ እኔን አይስደቡኝ እንጂ ከፈለካ ሴት ጋር እንደፈለክ መሆን ትችላለህ ነው የዛሬ ቪዲዮ። በነገራችን ላይ አረ ጉድ ማለት በቃ ቺት ተደርጎባት አንድ ሴት ኖርማል ሆነ ከአንድም ሁለቴ ምናምን ቺት ቢደረግባት እንደፈለገች ብትሰደብ እንደፈለገች ብትባል ምንም ቢያደርጋት ጉዳዩ አይደለም ማለት ነው ሄርሜላ። ከዛ ነገ መተው ይቅርታ ከጠየቃት ብቻ ይመለስ እንጂ ቢሰድባትም ሴት ቢደርብባትም በእሷ ላይ የፈለገውን ነገር ከሌላ ሴት ጋር ቢያደርግም ኖርማል ነው። ብቻ እሱ ስህተቱን አምኖ መተው ይቅርታ ይጠይቃት። ድንቄም ሴትነት